ናችሁ? ውድና የተከበራችሁ ውድ የሃኒ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን አለው። ለቤት አዲስ የሆናችሁ ሰብስክራይብ፣ ነባር የነበራችሁ ደግሞ ላይክ ማድረጋችሁን አትርሱ። ካልተመቻችሁ ደግሞ ዲስላይክም መብታችሁ የተጠበቀ ነው ማለት ነው። ጋይስ እኔ ዛሬ ትንሽ የሆነ ነገር ማለት ስለፈለኩኝ ነው ማለት ነው። የሶሻል ሚዲያ ላይ ምናምን ቤታዩ ላይ የሚደረግባት ነገር ማለት ነው እግዚአብሔርን በቃ በጣም ስላላስቻለኝ ነው። እና በጣም የገረመኝ ነገር ምቀኞቿ ተነስተውባታል። ያው በነገራችን ላይ ያው ምቀኛ አታሳጣኝ የሚባል አባባል አለ። ምቀኛችሁ በበዛ ቁጥር እናንተ እያደጋችሁ እናንተ ከፍ እያላችሁ ነው የምትመጡት። እና ምቀኛ አለኝ ብላችሁ እንትን አትበሉ ማለት ነው ጋይስ። ምቀኛ ጥሩ ነው። ምቀኛ ያሳድጋል። ምቀኛ ከፍ ያደርጋችኋል። እና ምቀኛ ጥሩ ነው አንዳንዴ እና ምቀኛችሁ በበዛ ቁጥር እናንተ እያማረባችሁ እናንተ እየፈካችሁ እናንተ እየተለወጣችሁ እናንተ እያደጋችሁ እናንተ ከፍ እያላችሁ ነው የምትመጡት። እና ምቀኛ አታሳጣኝ የሚባል አባባል አለ። እውነት ነው። እግዚአብሔርን አይታችሁ ከሆነ ምቀኛ በበዛችሁባችሁ ቁጥር እናንተ እየፈካችሁ ነው የምትመጡት። እና ቤታዩም ልክ እንደዛው ማለት ነው። ምቀኞቿ በጣም እየበዙ ነው ያሉት። በጣም እንትን እያሉ ነው ያሉት። እና ጋይስ በጣም ይገርመኛል እግዚአብሔርን ሰርጀሪ ምናምን ሰርጀሪ፣ በነገራችን ላይ ሰርጀሪ የሚሰራው አንድ ሰው ስላላት ነው። ገብቷችኋል? የሌለው ሰው መሰራት አይችልም ማለት ነው። አንድ ሰርጀሪ ኢቭን እንኳን በትንሹ እንኳን ለመሰራት አይ ቲንክ $10,000 በላይ ይጠይቃል ማለት ነው። በትንሹ ማለት ነው። ከዛም በላይ እስከ 30 እስከ $40,000 ሊሆን ይችላል። እንደ ሰርጀሪው ነው። ሰርጀሪ ተሰርተሽ ነው ካላችኋት እሳይ ደግ አደረገች። ስላላት ነው የተሰራችሁ። ሀብታም ስለሆንሽ ነው የተሰራችሁ። እናንተ ብዙ ነገራችሁ መሰራት እየፈለጋችሁ ነገር ግን አቅሙ የላችሁም። እኔ ፎር ኤግዛምፕል እኔ አሁን ቢኖረኝ አፍንጫዬን አሜን ከንፈሬን መሰራት እፈልጋለሁ። ፊቴን ማስወጠር እፈልጋለሁ። እንዲህ የ90 ዓመት አሮጊት መስዬ ማለት ነው። ሰው ግን የለኝም፣ አቅሙ የለኝም። ከየት አባት ያመጣለሁ ማለት ነው። ሰው ተሰራችም ካላችኋት እሷ ስላላት ነው የተሰራችሁ። እሷ ደግ አደረገች ማለት ነው። እና አንድ ሰው በሰርጀሪ ብቻ ነው የሚከሳ ብላችሁ የምታስቡት ሰዎች በጣም ትገርሙኛላችሁ ጋይስ። የሰው ልጅ ይወፍራል ይከሳል። እኔ ለምሳሌ ማለት ነው ልንገራችሁ፣ ከ5 ዓመት ምናምን በፊት በጣም ወፍራም ነበርኩኝ። 70 ምናምን ኪሎ ነበርኩኝ ማለት ነው። ከዛ ከ3 ዓመት ምናምን በኋላ የሆነ በጣም እየከሳው 49 48 ኪሎ ሁላ ገብቼ ነበር። በጣም ከስቼ ማለት ነው። የሆነ ሰው እንኳን አንቺ አሞሽ ነው በሽተኛ ይቻቢ በሽታ ይዞሽ ነው ምናምን እስኪለኝ ድረስ ማለት ነው። በጣም ከስቼ ነበረ። እና ሰርጀሪ ሰርቼ አይደለም በነገራችን ላይ፣ ምክንያቱም የለኝም። ኑሮኝ ብሰራ ደስ ይለኝ ነበረ፣ ግን የለኝም ማለት ነው። ግን በቃ ባላሰብኩት መንገድ በስፖርት ምናምን በቃ ከሳው ማለት ነው። 49 48 ኪሎ ገባው ማለት ነው። አሁን ደግሞ ከስንት ዓመት በኋላ ማለት ነው አይ ቲንክ ኦልሞስት አሁን ዓመት ሊሞላኝ ነው። እየጨመርኩ ነው። አሁን ወደ 64 ወደ 65 ኪሎ እየገባው ነው ማለት ነው። እና የሰው ልጅ ይከሳል፣ ይወፍራል ምናምን ማለት ነው። ሰው ባለበት ስታክ ማድረግ የለበትም ጋይስ። እናንተ አትከሱምና እናንተ ያገኛችሁትን ነገር ትውጣላችሁና አንድ ሙሉ በግ ትውጣላችሁና አትከሱምና ምን ታደርጋችሁ? ሰርጀሪም ሆነ ምንም ሆነ ማለት ነው። ሰው መብቷ ነው ጋይስ፣ መብቷ ነው። አትቅኑ፣ በሰው ህይወት አትቅኑ፣ የራሳችሁን ህይወት። እኔ እግዚአብሔር ኤልሻዳይ በነገራችን ላይ ያው ትመቸኛለች። አንደኛ ነገር ማይ ብላድ ነች። ግን እቺ ሊያሾ ሾካካ በጣም ነው የምጠላት፣ በጣም ነው የምጸየፋት፣ በጣም ነው እንትን የምላት። እና የሆነ ከኔ በላይ ሰው የለም፣ ከኔ በላይ እንትን የለም፣ ከኔ በላይ ቤት ገዛው። በነገራችን ላይ ሊያሾ ቤት ስለገዛች ነው፣ መኪና ስለገዛች ነው ስለምትቀኑባት ነው የምትሉ ሰዎች ማለት ነው። ሊያሾ አንደኛ ነገር ቤት አልገዛችም። ኢስ ፕሮሞሽን ማስታወቂያ ነው። ይሄ የታወቀ ነው። ገዛች እንኳን ቢባል አይ ቲንክ ቴምረር ሪስቴት መስለኝ አይደለ ያስተዋወቀችው። ባለ 2 መኝታ 6 ሚሊዮን ብር ነው። እሱም ደግሞ በ3 ዓመት ቀስ እየተባለ የሚከፈል ማለት ነው። እሱንም 50% በ3 ዓመት ውስጥ ከፍላችሁ እሱም ማለት 2 ምናምን ማለት ነው። ሌላውን በ20 ዓመት ቀስ እያላችሁ የምትከፍሉት ነው ማለት ነው። ሶ ይሄ ኢስ ኖት ቢግ ዲል ጋይስ።
ይሄ በጣም እንትን አይደለም። መኪና ደግሞ እድሜ ለክሬዲት ጋይስ 10% 5% ከፍላችሁ የምትረክቡበት ሀገር እኮ ነው ያላችሁት ጋይስ፣ ክሬዲት ማለት ነው። ሶ ኢትስ ኖት ቢግ ዲል ሁሉንም ነገር ኦኬ። ኦፍኮርስ ከአረብ ሀገር መጣ እንትን አሪፍ ኑሮ የሚባል ነው የምትኖረው፣ ግን ደግሞ ይህን ያህል የተጋነነ ከነቤት ምንም የተሻለ ኑሮ እየኖሮች አይደለም። ሁሉም ነገር ሾ ነው ጋይስ፣ ሁሉ ነገር ሾ ነው፣ ሁሉ ነገር ድራማ ነው። እዛ ጋር የሆነ ምግብ ተበድራ በዱቤ ምናምን ለእናንተ ለማሳየት ይሄ ነው ኑሮ፣ ይሄ ነው እንትኔ፣ ይሄ ነው ይሄን የሚመስል ኑሮ ነው የምኖረው እያለች ለመበጥረቅ የምታሳየው ሾ ነው ማለት ነው እንጂ ምንም ነገር የላትም። ከኋላ ከጀርባ የምትበላው ሽሮና ፍቅፋቂ ሽሮ ነው። ይሄ ብጥብጥ ሽሮ ማለት ነው። በስርዓቱ እንኳን የተሰራ እንትን የላትም። ሶ ይሄ ሾ ነው፣ ይሄ ድራማ ነው፣ ይሄ እንትን ነው። እሱንም በሳምንት 2 የምታሳየው ሾ ማለት ነው። እና እንደ ቢግ ዲል አትዩት ጋይስ፣ ስለምትቀሙባት ነው። በምኗ ነው? እኔ እግዚአብሔርን ነው የምነግራችሁ ሁላችሁ። እኔ አረብ ሀገር ነው አይደል የምሰራው፣ እግዚአብሔር ይመስገን ከሷ የተሻለ ነገር አለኝ። ኦኬ እኔ ማዳም ቤት ነው የምሰራው ምናምን፣ ግን አሁን ላይ ከሷ የተሻለ ነገር አለኝ ጋይስ። ከአንድም 2 ቤት አለኝ ምናምን፣ በጣም ብዙ ነገር አለኝ ማለት ነው። አንድ ቤት እንኳን የላትም። ሶ እስኖት በቃ አታካብሉ። ቤታየው ድሮም ዘናጭ ነች፣ አይታችሁት ከሆነ ማለት ነው። ኢንስታግራም ላይ ምናምን፣ ኢንስታግራም ላይ እና ቴሌግራም ላይ ከቲክቶክ ከመምጣቱ በፊት ማለት ነው። በጣም ሴክሲ፣ በጣም ዘናጭ፣ በጣም 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 ቆንጅዬ ልጅ ነበረች ማለት ነው። ሰውነቷ እንዴት አባቱ እንደሚያምር ማለት ነው። አይደለም ወንድ ልጅ ሴት ልጅ እንትን የሚል ማለት ነው። ሶ አሁን ላይ የተቀየረችው ነገር ምንም ነገር የላትም። እንዲሁም ከበፊት በጣም ቲክቶክ ከመምጣቱ በፊት በጣም ቀውጥ ልጅ ነበረች ማለት ነው። ሰውነት ብትሉ ምን ብትሉ ማለት ነው። እና ሼፕም በጣም አላት በነገራችን ላይ በጣም ሰርጀሪ ተሰራች ምናምን ከማለታችሁ በፊት ማለት ነው። አይታችኋት ከሆነ ማንም መስክሮላታል በነገራችን ላይ ማለት ነው። እቺ ሊያሾ ሳትቀር ማለት ነው መስክራላታለች። ወይኔ ቂት ሲያምር፣ ወይኔ ምናምን ሼፕሽ ቅርጽሽ ምናምን ሲያምር ብዙ ነገር ብለዋታል። የዛሬን አያድርገውና ማለት ነው ጋይስ ነው ብዙ ሰው አድንቆላታል። ጠላቶቹ አሁን ላይ ምንትን የሚሏት አሁን ላይ የሚሰድቧት አሁን ላይ የሚረግጧት ሁላ አድንቀውላታል። አራዳ እንደሆነች ጨዋታ አዋቂ እንደሆነች በጣም ብዙ ነገር እንትን እንዳለች መስክረውላታል። የዛሬን አያደርገውና ማለት ነው። ይህን ደግሞ መካድ አይቻልም፣ ልትኮዱት አትችሉም ማለት ነው ጋይስ። ምክንያቱም አንዴ ካፋችሁ አምልጣችሁ ወጧልና ማለት ነው። ኢትዮጵያ ተናግራችሁታል። ሶ ጋይስ ይህን አሁን ላይ ማለት ነው ይህን እስከ ማስገደድ ድረስ ሄዳችሁ ነው፣ እስከ ማስገደድ ድረስ ማለት ነው ጋይስ፣ እስከ ማስገደድ ድረስ። ይህን ያህል ነው የምትቀኑባት፣ ይህን ያህል ነው በእሷ ቀጠል ያላችሁት፣ ይህን ያህል ያቃጠለቻችሁ፣ ይህን ያህል ያናደደቻችሁ ህይወት እስከ ማጥፋት ድረስ ስማምኔ በጣም ገረመኝና ጋይስ ቤታዩ ነገ ዛሬ አፕ እያለች ትመጣለች። ጠላቶቿ ደግሞ ዳውን ማለት ነው። በነገራችን ላይ ያው ጠላቶቿ ወደ ታች እያሉ ነው የሚመጡት እና ቤታዩ በጣም ነው የምወዳት። በጣም በሌላው በጣም አራድዬ ነች። በነገራችን ላይ ቲክቶክ ላይ እሷን የሚያክል አንድም ሰው አይኖርም። አንድም ሰው ማለት ነው። በቃ ሺ ኢዝ ቢዩቲፉል፣ ሺ ኢዝ ሶ ፈኒ። በቃ በጣም ነው የምታስቀው፣ በጣም ነው የምታዝናናው፣ በጣም ነው እንትን የምትለው። ሰው እሷን መሆን ሲያቅታችሁ እየመጣችሁ ሰርጀሪ ምናምን እያላችሁ ለመተቸት አትሞክሩ። እሷን ለመሆን ድጋሚ መወለድ ይጠበቅባችኋል ማለት ነው። እና ዩኒቨርስ ግን እስከ ዩኒፎርሜን እንትን ያልኩላችሁ ቢኮዝ አይ ላቭ በቃ አልቻልኩም ታውቃላችሁ። ቢኮዝ አይ ላቭ ቤታ ሺ ኢዝ ቢዩቲፉል፣ ሺ ኢዝ አራዳ፣ ሺ ኢዝ እንግሊዝኛ ትላላችሁ ማለት ነው። እና ኤኒዌይስ ግን ነው መቃጠል ካም ዳውን ኤልሻዳዬ፣ እኔ በጣም ወድሻለሁ። በጣም ማለት በቃ ትምችኛለሽ። አንደኛ ነገር ማይ ብላድ ጎጃም ስለሆንሽ ማለት ነው። ሰው እኔ አንቺን መናገር አልፈልግም፣ ግን ነገ ይሄ ቀን አልፎ ነገ ላይ መታረቃችሁ ስለማይቀር እንትን የምቀረው እኔ ነኝ። አንድ ቀን ደግሞ ታርቃችሁ እንደምናያችሁ ተስፋ አደርጋለሁ። ግን እቺ ሊያሾ የምትባል ሽዊል ሱን ጊዜውን ትጠብቅ። ኤኒዌይስ ወዳችኋለሁ። ባይ ባይ።